አንተም ብቻ ሳይሆን እኔንም ጭምር ነው የሚጎዳው። አፈቅርሻለሁ። ምን? ቤሌን በቃ ላጣሽ አልፈልግም። ለአንቺ ሆንኩትን ለማንም አልሆንኩም። ቤሌ ይህን ስሜት አላውቀውም። ለመድመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ ደስታዬ አንቺ ነሽ። ቤይልንና አምናን ቅልጥ ያለ ፍቅር ውስጥ ገብተዋል። በስተመጨረሻም አፈቅርሻለሁ የልቤ ንግስት አንቺ ነሽ፣ ውስጤን የተቆጣጠርሽው አንቺ ነሽ። አንቺን ከማሰብ አቁሜ አላውቅም፣ አንቺን ሳላስብሽ ውዬ አላውቅም። ለስሙ ሚስትና ልጅ አለኝ፣ ግን ምኑም ሊያስደስተኝ አልቻለም። ልጄን ሳስብ ይጨንቀኛል። እኔ አሁን በመጥፎ አባት መሀል አድጌ እንዴት ነው ለልጅ አባትም ሆነው ይላል። በስተመጨረሻም ቤሊል በብልሃትነቷ በእጁ አስገብተዋለች። ትዳርህን አክብር፣ ሚስትህን ውደድ፣ ከልክ ያለፈ ግንኙነት አይኖረንም። ሲጨንቅህ ጭንቀትህን ማራገፊያ ሀሳብክን የምካፈለው እሆናለሁ እንጂ ያለፈ ነገር የለም። ተው አምናን፣ ለትዳርህ ታመን። ሲጨንቅህ ግድ የለም ሁልጊዜ ከጎን ነኝ ትለዋለች። አምናን ይህንን መስክሮላታል። በቃ ከአንቺ ውጭ ማንም ሰላም የሚሰማኝ ነገር የለም። አንቺ አጠገብ ስቀመጥ ሙሉ ሰላም ይሰማኛል፣ ሀዘኔ ይጠፋል፣ ጭንቀቴ ይቀላል ይላል። ዳና ተመልሳለች። ህፃኗ ልጅ ከገታ ተመልሳለች። ሲፈን አሁንም እርምጃዋን እያሰፋች ነው። ወይዘሮ ሞርዚና በብደት ጎዳና ላይ አሁንም እንደጨለለች ናት። ወይዘሮ ሜርሲን ከዳና ጋር ሲጫወቱ መሬት ላይ ተዘርራለች። ይቺ ሴትዮ በጊዜ ሂደት ህፃኗንም ከመጉዳት ወደኋላ አትልም። ህፃኗን ለመያዝ ስትሯሯጥ ወይዘሮ ሜርሲን መሬት ላይ ተዘርራለች። ዳና የቤሊልና የአምናን ወዳጅ፣ ሁለቱም እንዲጣመሩና አብረው እንዲሆኑ የምትፈልገው የመጀመሪያ ልጅ ከዛሃራ ቀጥሎ። እጅግ የሚገርምና እጅግ የሚደንቅ ነገር ወይዘሮ ሞርዚና አሁንም በብደት ጎዳና ላይ ናት። ግን ወይዘሮ ሞርዚና ሲፈን ምን ብትላል ነው አምናንም በጩቤ የወጋችው ነው ወይስ ሲፈን እንደዚህ ባረግ ብላ እያሰበች ነበረ። ሰላም የተከበራችሁና የተወደዳችሁ ወደ ቤተሰቦች ሰላማችሁ ይብዛል። የተወዳጁ ድር እጅግ አጓጊና እጅግ ልብ አንጠልጣይ በጣም የሚገርም ነበረ። ብዙዎች የምንፈልገው እንዲህ ነው፣ አምናንና ቤሊል እንዲጣመሩ። ሙስጠፋ ደግሞ የድፍረቱ ድፍረት አምናን ምኝታ ክፍል ጄሪን በጣም እልህ አስጨራሽ ግብግብ ነበረ። እሷ ክደቷ የውሸት ያንተ ልጅ ነው ማለቷ፣ ሙስጠፋ እዛ እያስቸገራት ዝም ማለቷ ብዙ ነገር ውስጧን እያቃጠላት ነው። ሙስጠፋ ግን የድፍረቱ ድፍረት አምናን አልጋ ላይ ይዟት ተኝተዋል። እጅግ ያሳዝናል። ጄሪ በንዴትና በጸጸት እየተገረፈች ነው። ፍቅርሽ በውስጤ እየተቃጠልኩና እየተንገበገብኩ እንዴት ነው ከአንቺ የምሸሸው? እንደውም አብረን ጊዜ እንድናሳልፍ ራት እንድንበላ ወዘተ ይላታል። ጄሪን ግን አሁን ከባድ ጭንቀት ውስጥ ገብታለች። በዚህ ላይ ደግሞ ትንሿ ልጅ ልዕልቷ ዲና ናት። ዲና እንግዲህ አሁን ነገሮችን እያጣመረች ነው። የአምናንና የቤልን ፍቅር በደንብ እንዲዋሃድ አስተዋጽኦ እያደረገች ነው። ሌላው ሜርሲን ናት። ሜርሲን ይችን ልጅ በጊዜ ሂደት ከመጉዳትና የሆነ ነገር ከማድረግ ወደ ኋላ አትልም። ግን ሜርሲን አሁን በድጋሚ ከወደቀች እንዳትነሳ አድርጎ መስበር ይገባል። ሲፈን አሁንም ወይዘሮ ሞርዚናን ምን ብትላት ነው አምናንን በጩቤ የወጋችሁ? ይሄ የብዙዎቻችን ጥያቄ ነው። ምክንያቱም ይቺ ሴትዮ አሁን ጥላትሽ እሱ ነው፣ የጎዳሽ እሱ ነው፣ እንዲህ እንድትሆኝ ያደረገሽ እሱ ነው። ምክንያቱም እርስ በራሳቸው እንዲገዳደሉና እንዲወጋጉ እንዲጎዳዱ ነው የምትፈልገውና ሲፈን ምን ብትላት ነው እዛ ክፍል ከወጣች በኋላ ወደ አውሬነት የተቀየረችው? ያንን ጩቤስ ማን ሰጣት የሚለው የብዙዎቻችን ጥያቄ ነው። ወይስ ሲፈን እንደዚህ አርጌ ነገሮችን ባቀጣጥላቸውና ባያይዛቸው ወይዘሮ ሞርዚና
ቀጥታ አምናንን ትገልልኛለች የሚል ሀሳብ እያቀደች ነው በሀሳቧ ወይስ ምንድን ነው የሚለው ልጆቻችን ጥያቄ ነው። ቤሊልና አምናን በጣም ደስ የሚል ጊዜ አሳልፈዋል። በጣም የሚገርምና በጣም አሪፍ ጊዜ አሳልፈዋል ማለት ነው። ውስጡን ፍቅሩን ስሜቱን ነግሯታል። አንቺን በጣም ነው ማፈቅርሽ፣ የውስጤ ሰላም የሚኖረኝ አንቺ ጋር ሲሆን ነው፣ ነፃነት የሚሰማኝ አንቺ ጋር ሲሆን ነው፣ ጭንቀት የሚቀለኝ አንቺ ጋር ሲሆን ነው። ቤሊል እውነቱን ልንገርሽ አፈቅርሻለሁ። ወደድሽም ጠላሽም አንቺን ከኔ ማራቅ፣ አንቺን ከልቤ መፋቅ አልችልም። አውቃለሁ ልጅህን ውደድ፣ ትዳርህን አክብር፣ ለሚስት ታመን ብትይኝም ከአንቺ ግን መሸሽ አልችልም። በቃ እባክሽን እመኝኝ፣ አልጎዳሽም፣ ከአንቺ ልርቅ አልችልም እያላት ነው። ቤሊልም እኔ እናንተ ተመሳሳይ ነን፣ እኔ ከእናንተ ውጭ ቤተሰብ የለኝም፣ ርቄ ልሂድ ብል እንኳን በአንተ የሚጨክን አንጀት የለኝም እና ርቄ የምሄደው ወይም እምታውህ አይደለውም፣ ብቻ ፈጣሪ ይጠብቀን በማለት እንግዲህ ሰላም ብለው ወደ ቤቷ ተገብታለች ማለት ነው። ሙስጠፋና ጀሪ አሁን እንግዲህ የድፍረታቸው ድፍረት አቶ አምናን ክፍል እንግዲህ ብዙ ነገር ሲያደርጉ ነበረ። ሙስጠፋም በዚህን ያህል ልክ ድፍረቱን አሳይተዋል። ይህ ማለት ከባድ ነው። ቢያንስ ከቤት ውጭ እንኳን ቢጨማለቁ ምን አለ፣ ቤት ውስጥ በጣም ከባድ ነው። ይሄ ሚስጥር አሁን ሲወጣ የክደቱ ክደት አስቡት። ጥላቶቹ እዛው ቤት ውስጥ፣ የሚስቱ አማጋጅ እዛው ቤት ውስጥ፣ የልጁ አባት እዛው ቤት ውስጥ አስቡት። በጣም ያማል። ለዚህ ሁሉ መፍትሄና ለዚህ ሁሉ ቋጠሮ መፍትሄ የምትሰጠው ወይዘሮ ሞርዚና ነበረች፣ ነገሮችን እየተከታተለች። አሁን ግን ነገሮች ተበላሽተው እሷን አሳብደዋታል። የወይዘሮ ዛሃራ ጓደኛ ልጅ ነገርየውን ሳይነቅ አልቀረም። ወይዘሮ ሞርዚና የሰው እጅ ነው እንደዚህ አረጋት። በእርግጠኝነት የመድኃኒት ጉዳይ ነው እንጂ ጤናዋ ተቃውሶ አይደለም። የሆነ የምትበላውና የሆነ የተደረገባት ነገር ኑሮ ነው ሲል እንግዲህ ለእናቱ ሲነግራት ሰምተናል። ይህ ማለት በጊዜ ሂደት ነገሮችን ማረጋገጥና በጊዜ ሂደት የምትበላውን ምግብ ተጠንቅቀው ወይም ሰውን እየተከታተሉ ሚስጥሩን ማወቅ፣ እውነቱን ማግለጽ ይችላሉ የሚል እምነት አለ። ግን ሲፈን አንተ ማነህ? ምንድነህ? ከየት መጣህ? ብላ ስጠይቀውም የትዬ ዛሃራ የጓደኛዋ ልጅ ነኝ። ይህ ማለት ለሲፈን አይከዳላትም። ሲፈን በገንዘብ ልደልለው ልሸውደው አትችልም። ሜቢ የሆነ ስራ እዛ እሱ ዞር ሲልላት ሞርዚናን ወይ መጉዳት ወይ ከዛ ቤት ወጥታ የሆነ አምልጣ በቃ የሆነ አደጋ እንዲደርስባት ምናምን ካላረገች በስተቀር ምንም ማድረግ አልችልም። ግን ሲፈን በእርግጠኝነት ይህንን ቅዠት ቃጅተዋለች ማለት ነው። ወይዘሮ ሞርዚናን በመርዛት አቶ አምናን ነው ጥላትሽ፣ አቶ አምናን ነው ምናምን ብዬ የሆነ መጥፎ ነገር ብነግራት ኦልሬዲ በቢላዋ ትወገዋለች፣ ከዛ እርስ በራሳቸው ይገዳደላሉ የሚል ሀሳብ እያሰበች ነው እንጂ በጭራሽ ወይዘሮ ሞርዚናን በእውነት አምናንን ወግታው ከሆነ በጣም ያሳዝናል። በጣም ማለት ነው። በጣም ልብ ይሰብላል። በዚህ ላይ ዳና እናቴ ናፈቀችኝ። በአንዴ ሁለት እናት ማጣት ከባድ ነው ወንድሜ እያለችው ነው። እሱም እንግዲህ ለማረሳሳት ከዚህ ጭንቀት ለማውጣት እየሞከረ ነው። ግን ትልቁ ጉዳይ እንደዚህ ብሎ እንዴት ነው የሚቀጥሉት? የኋላ አህያ የጅብ ናት እንደሚባለው በስተመጨረሻ ጥላቶቹ ግልጽ መሆናቸው አይቀርም። ወይዘሮ ሞርዚናም የጊዜ ጉዳይ ነው እንጂ ወደ ጤናዋ መመለሱ አይቀርም። የዛን ቀን ግን አምናን አይኔ ወዴት ሂዶ ነው? ልቤ ወዴት ሂዶ ነው? ይህ ሁሉ ሰው ከቦኝ፣ ይህ ሁሉ ጥላት ትራሴ ስር ቁጭ ብሎ አይኔ መግለጽ ያቃተኝ፣ እየሳቁ ሲወጉኝ፣ እየሳቁ ሲቀብሩኝ፣ ከአክስቴ ከማከብራት አክስቴ ጭምር ለእኔ ቅርቤ ናቸው ብዬ ከማስባቸው ሰዎች ጭምር እንዴት ጉድጓድ ሲማስልኝ፣ ምንጣፍ የሾህ ምንጣፍ የእንቅፋት ናዳ ሲደረደርልኝ እንዴት መግለጽ ያቅተኛል በማለት በጸጸት አለንጋ ነው የሚገረፈው ማለት ነው። ሌላ ወይዘሮ ሜርሲ እናት። ወይዘሮ ሜርሲ እንግዲህ ዲና ጋር ሲበሻሸቁ ዲና እንግዲህ ትታት ስትሮጥ እሷን ለመያዝ ስትንደፋደፍ መሬት ላይ ተዘርራለች ማለት ነው። ወይዘሮ ሜርዚና በነገራችን ላይ ፖስት የተደረገውን ፎቶ ሳይ በእርግጠኝነት ለወይዘሮ ሜርሲን የተደረገውን መድኃኒት ወይዘሮ ሜርሲን የበላችው የጎረሰችው ሰርቶ አብዳ ነው ወይ እሷም ጨልላ ነው ወይ ያለ ነበር። እንግዲህ ወድቃ እነ ወይዘሮ ዛሃራ እያሹላትም እየኮረኮማትም ነው ማለት ነው። ስለዚህ በጣም ይገርማል። የዚህ መጨረሻ ምንድን ነው? የቤሊልና የአምናን ፍቅር የኋላ የትዬ ዛሃራ ጸሎት ተሰምቶ ስለቷ ደርሶ የኋላ ባልና ሚስት መሆናቸው አይቀርም። ካሁኑም ደስ የሚል ጊዜ እያሳለፉ ነው። ግን ትልቁ ጉዳይ
የአምናን ጥላቶች መብዛታቸው ነው። ሲፈን እየተከታተለች ወይዘሮ ሞርዚና እንድትሞት እንድትጠፋ በቃ የበለጠ እንዲለይላት እያደረገች ነው። ይህም በስተመጨረሻ አምናንም በጩቤ እንድታስወጋው አድርጋታለች። ይህ ጉዳይ ቅዠት ነው ወይስ እውነት ነው ወይስ እቅድ ነው? እንዲህ ባረግ እንዲሆንልኛል የሚለው ኤግዛምፕል ባለፈው ምዕራፍ ወይዘሮ ሜርሲን ዳናን ከፎቅ ላይ ስትወረውራት እንዳየችው ህልም እንግዲህ አንድ ሰው እንዲህ ባረግ አሪፍ ነው ብሎ እያሰበ ከዚያ መሀል እንግዲህ ሲፈናት እንዲህ ልታስብ የምትችለው ይህ ጉዳይ ብዙዎቻችን አስደንግጠዋል። ምን የሚፈጠር ይመስላችኋል? የዛሬውን ፓሪስስ እንዴት አገኛችሁ? የአምናንና የወይዘሮ ቤሪል ፍቅር በጣም ደስ የሚል ጉዳይ ጊዜ ነበረ። ዳናም የፍቅሮቻቸው አጣፋጭ በቀልድም እያዋዛች እንግዲህ ሁለቱን በጣም ተወዳችኋለች። አንዳንድ ጊዜ ልጆች ይታያቸዋል ይባላል። መጥፎ ሰዎችና መልካም ሰዎች ልጆች እንደዚሁ አይተው ያውቃሉ ይባላል እና ብዙ ሰው እዚያ ቤት እያለ ቤሊልን መቅረቧ ከቤሊል ጋር ጥልቅ የሆነ ግንኙነት መኖሯ ዳና በጣም ልጆች አስተዋይ ናቸው ይባላል። ቀጣይ ክፍል በጉጉት